አይንህም ማየት አልፈልግም። ቆይ ግን በህይወት መኖር አሳዝኖክ ነው ወይስ የጀመርከው ልትጨርስ ነው? ሂድ ከዚህ አይንህም ማየት አልፈልግም። እዛ ቤት ትሁን እያልክ ነው አይደለ? ልትገላት አስበህ ነው አንተ አረመኔ። የልጄ ገዳይ ነህ። ቆንጆዋ ልጄ ሽባ አድርጋ አስቀምጥካት። ይኸው ጤነኛዋ ልጄን አትናገር አትጋገር። ደስ አለህ አይደለ? ወላጆቼን የገደላቸው እሱ ነው። ጋሼ እንደዛ አይነት ሰው ነው እንዴ? ጋሼን ያልከው ዘመድ ናችሁ እንዴ? አንቺ ግን ለምንድን ነው ወላጆችሽን እሱ የገደላቸው ይመስልሽ? ወላጆቼ በልጅነቴ ነው የሞቱት። እሱ ድርጅት ውስጥ ነው ያደግኩት። እንደ አባቴ ነበር ማየው። በታማኝነት ለሱ ብዙ መጥፎ ስራ ሰርቻለሁ። ከዛ ግን ብዙ አጠራጣሪ ነገሮች ማየት ጀመርኩ። የነገረኝ ታሪክ ሁሉ ውሸት ነው። እኔ እንደ አባቴ ባየውም እሱ ግን እንደመጠቀሚያ ብቻ ነበር የሚያየኝ። መጠቀሚያ ማለት የሱን ቆሻሻ ስራ እንድሰራለት ብቻ ነበር የሚፈልገው። አንዳንዴ ሐሳቤን ቀይሬ ልቃወመው ሞክር ነበር፣ ግን በጣም ነበር የሚናደድብኝ። ከዛ ግን በስራ ብዙ ሰዎችን ሲያገኝ እንደኔ አይነት ብዙ እንዳሉ ተረዳ። እንዳንቺ አይነት ብዙ ሰዎችን ስትይ አለ አይደለ? እንደኔ ቤተሰቦቻቸው የሞተባቸው እንደ አባት ሆኖ ያሳደጋቸው ለሱ ምንም ነገር የሚያደርጉ ሰዎች አሉ። ታዲያስ ምን ችግር አለው? ምናልባት ጥሩ ሰው ስለሆነ ይሆናል። በኃይሉ ነው ጥሩ ሰው? ምን ያስቅሻል? ምን የሚያስቅ ነገር ተናገርኩ? በጣም እንጂ የአመቱ ምርጥ ቀልድ። ምንም አያስቅ። ጋሼ ደግሞ በጣም ጥሩ ሰው ነው። ለኔ ደግሞ ልክ እንደ አባቴ ነው። የኔ ቆንጆ አንተም እንደኔ ነህ። አንተን ደግሞ የት ነው ያሳደገ? እኔና አንቺ እኮ አንድ አይነት አይደለም። ልታምን ስላልፈለክ ነው። እኔም አንድ ሰሞን እንዳንተ ነበርኩ። ቆንጂዬ አንተ እኮ ስማርት ሰው ነህ። ጭንቅላትን አሰራው እንጂ ህፃናትን ከአባታቸው የሚለይ ለገንዘብ ብሎ የገዛ ጓደኛው የሚገል በኃይሉ ነው ጥሩ ሰው? ጥሩ ሰው ቢሆን ኖሮ እስከ ዛሬ ለምን አልተዋወቅንም ነበር? አንተ ስለኔ እንዴት አታውቅም? ለምንስ ከሌሎች ልጆች ካልተዋወቅንም? ሁላችንም ደብቆ ያሳደገን ለሱ መሳሪያ እንድንሆነው ነው። የገዛ ጓደኞቹን የገደለ ሰው ነው ያልሽው? እሱ የገደለው አንቺ የምታውቂው ሰው አለ? ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አደራ ድራማ በአደራ ድራማ በዛሬው ክፍል ላይ እንግዲህ እንደሚታወቀው ብሌን ችግር ገጥሟታል። እንደሚታወቀው ብሌን አሁን ላይ መንቀሳቀስም ሆነ ማውራት የማትችልበት ሁኔታ ውስጥ ገብታለች። ብሌን እናቷን ዛሬ ነገ ታውቃለች ብለን እንግዲህ ደራሲውን እናትና ልጅ ተዋወቁ እናቷ እንደሆነች ትወቅ ሰላም ብንልም ደራሲው ግን በየጊዜው አዳዲስ ታሪክ እያመጣ እንግዲህ ዋናውን ታሪክ በመዘንጋት ማለት ነው። በፍጹም መሆን የሌለበት ነገር ነው እየተደረገ ያለው፣ የማይመስልም ነገር ነው። እንግዲህ ሰላምም አሁንም ድረስ ቃል ልጇ እንደሆነች አምና እንደተቀበለች ናት። ብሌን ደግሞ ስለ እናቷ ጭራሽ ረስታለች። በድጋሚ ስለ እናቷ ማንሳትታለች። እንግዲህ እነዚህ ነገሮች በዚህ ያሉ ነው ብሌን ችግር የገጠማት። አቶ በኃይሉ የላከው ዮሐንስ አሁን ላይ ብዙ ነገሮች ማገናዘብ እየጀመረ ነው። እዛ ቤት እንግዲህ ብሌንን በመጀመሪያ እንዲገልና ከዛ በኋላ እንግዲህ የቤታቸውን ደስታ እንዲያበላሽ የላከው ጆን ወይም ደግሞ ዮሐንስ አሁን ላይ ነገሮች ሁሉ የበኃይሉ ሆን ብሎ የእሱን በቀል ወይም ደግሞ የእሱን ቆሻሻ ስራዎች እንዲያጸዳለት እንጂ እውነት ሰላም የቤተሰቦቹ ገዳይ ወይም ደግሞ አስገዳይ ሁና ነው ወይ የሚለው ጥያቄ ውስጥ እያስገባ ይገኛል። ጋሼ እንግዲህ እንዴት ነው በኃይሉ በጣም አደገኛ ሰው ነው። የሚገርም ነገር ነው እንግዲህ እያንዳንዳቸው ወደ በሱ ህይወት ውስጥ ወንጀል የሚያሰራቸው ሰዎች ከሳሚ ጀምሮ ካያችሁ፣ በነገራችን ላይ የቃልን ነገር ራሱ እጠራጠራለሁ። ቃልም የሆነ የራሱ ልጅ ናት ብቻ በዙሪያው ያሉ ወንጀልን የሚያሰራቸው ወይ ደግሞ የእሱን መጥፎ ስራዎችን እሱ የሚጠላቸውን ሰዎች እንዲሰሩ የሚያደርጋቸው እንዲያጠፉ፣ እንዲገሉ፣ ብቻ ወንጀል እንዲሰሩ የእሱን ወንጀሎች ማለት ነው የሚያደርጋቸው ሰዎች በሙሉ በጣም በሚገርም ሁኔታ የህፃናት ማሳደጊያ ብሎ እንግዲህ የከፈተው ድርጅት ነበረ። ታዲያ እነዛን ህፃናቶች እንግዲህ የሚጠቀምባቸው ለግል ጉዳዩ ነው ወይም ደግሞ ለሚሰራው ወንጀል ገንዘብ ለማግኛነት ይጠቀማቸዋል። ከነዛ ውስጥ እንግዲህ አንዱ ሳሚ ነው። ሁለተኛው ደግሞ ዮሐንስ ተጠቂው፣ እሱም በተጨማሪ የእህቱ ልጅ ብሌንም አልቀረችም። የዚህ ነገር ቀማሽ ገፈት ቀማሽ የሚሆነው ደግሞ ዳግም ራሱ አልቀረም።
የሚገርመው ነገር ግን እስካሁን ድረስ እንግዲህ የብሌንን እናት ነው መግደል ያልቻለው እንጂ ሰላምን፣ እሷንም ደግሞ ለመግደል በጣም ብዙ ጥሯል። በጣም ብዙ መከራ አድርሷል። በጣም ብዙ ነገሮችን አድርጓል። እስካሁን ድረስ ሰላምን ማጥፋት አልቻለም። ከዛ ውጭ ግን የዳግምን አባት ገሎታል። የዳግም አባት ማለት እንግዲህ የህግ አካል የነበረ ሰው ነው። በሌላ በኩል ደግሞ የሳሚን ቤተሰቦችም እሱ ነው የገደለው። ሌላው የዮሐንስን ቤተሰብም የገደለው እሱ ነው። የዮሐንስ አባት ስሙ በኃይሉ የሚባልና በመልክም በስምም የሚመሳሰሉ በጣም የሚዋደዱ ጓደኛሞች እንደነበሩ ነው እንግዲህ ታሪኩ የሚነግረው። ታዲያ ዮሐንስን በሰዓቱ ሕፃን ልጅ ስለነበረ በኃይሉ ወስዶ የራሱ ድርጅት ጋር ነው ያሳደገው። ሳሚንም እንደዛው። ዳግምንም እንግዲህ ኳስ እየተጫወተ ባለበት ሰዓት ነበረ ገና ምናልባት የ3 የ4 ዓመት ልጅ እያለ ከልጆች ከሚጫወትበት ቦታ ሰርቆ የወሰደው። አባቱንም ገሎበታል። ታዲያ እነዚህ ልጆች ሲያሳድጋቸው የብቻ ነው ያሳደጋቸው፣ በአንድ ላይ አይደለም። ምክንያቱም ለተለያየ ወንጀልና ጥቅም ሊጠቀምባቸዋል፣ እንዳይተዋወቁ። ያው አንዱ ከአንዱ የተሻለ ይሆንና እዛ ምቶ ለምን አሳደገን እና ደግሞ እሱን መጠራጠር እንዳይጀምሩ ሁሉንም እየብቻ አውሬ ጭራቅ አድርጎ ነው ያሳደጋቸውና የሚገርም ሰው ነው። እና እንግዲህ በኃይሉ ዮሐንስን ሰላምንና ቤተሰቧን በሙሉ እንዲያጠፋለት ቢልከውም ዮሐንስ በባለፈው ክፍል ላይ ካያችሁ ብሌን መኝታ ቤት ውስጥ ክሰል ላይ መጥፎ ወይም ደግሞ ኬሚካል በመጨመር ብሌን ታፍና እንድትሞት ሲያደርግ አይተናል። በሩ እንኳን እንዳይከፈት ቁልፉን በመንቀል በውስጥ ከላከው በኋላ ውስጡ ላይ የቁልፉ ውስጥ ላይ እንጨት በማድረግ ሰዎች በቁልፍ እንዳይከፍቱት እንኳን አድርጎ ሳሚ በሌላ ነገር ነው በሩን ገንጥሎ ገብቶ ያዳናት። እንግዲህ አንዳንድ ጊዜ ምንድነው የሚባለው እጀ መዳፋሽ ነው ምናምን ይባላል እና ሳሚ ብሌንን ከሞት አድኗታል። ነገር ግን ዛሬም ነገም የማይነቃው ዳግም ማለት ነው። ዳግም ምንድን ነው ሀሳቡ ግን የዳግም ትወናው ራሱ ተግባሩ ምንም በቃ በጣም ነው ምንም በቃ እዚህ ገባ የሚባል አይደለም እና ለምን እንደሆነ አላውቅም። የሆነ ሞኝ ነገር ነው፣ ብልጥ አይደለም እና ሳሚን ስለሚጠላው ብቻ እንግዲህ ሳሚ ህይወቷን አትርፎ ሳሚ ይሄን ነገር ማን እንዳደረገው ያውቃል። ምክንያቱም በተደጋጋሚ ብሌንን ሲከታተላትና ይህ ልጅ ደግሞ የበኃይሉ ሰው ነው ብሎ ስለሚያስብ ዮሐንስን ይጠረጥረዋል። በዛ ምሽት ደግሞ እንግዲህ ሳሚ ከቤት ወጥቶ ነበረ። ነገር ግን ውስጡ ደስ ስላላለው ወደ ቤት ተመለሰ። ሲመጣ ዮሐንስ ከብሌን ክላስ አካባቢ ነው ሲመጣ ያየውና እንግዲህ ሰላምም አይተዋለች። በዛ ምሽት የት ነበርክ ሲባል እንዳመመውና ውጭ እንደነበረ ንፋስ ሊቀበል ቢልም ሳሚ ግን አልተዋጠለትም። ከብሌን ክላስ ነው ሲመጣ ያየሁት ብሎ ብሌን የሆነ ነገር ሆና እንዳይሆን እስኪ ልሂድ ብሎ ነው እንግዲህ ብሌን ክላስ ሲሄድ ነው ያን ጉድ ያየውና በሩም ተቆልፎ እንዴት ገንጥሎ እንደገባ አይታችኋል። አሁን ላይ ነገሩን ወደሱ በማዞር እንግዲህ ዳግም እሱ ነው አፍኖ ሊገላት የነበረው በቅናት ተነሳስቶ በማለት እንግዲህ ሰላምን ሳይቀር ሲመረዛት እያየን ነበር። ህይወቷን ያዳነላትን ሰው እሱ ነው የመረዛት ብሎ እንግዲህ ገና ለገና ብሌን አትናገርም ብሎ ከሱ አልፎ ሰላምም እንድታምነው በማድረግ ነገሮችን በመገጣጠም አልፈልግም ስላለችውና የዛን ምሽት ለብሌን ቀለበት ስላደረግኩላት ተናዶ ነበረ እና እንግዲህ ከወጣ በኋላ ተመልሶ መጥቶ ነው እንደዚህ ያደረጋት እሱ ነው በማለት ሰላምም እሱን አምናዋለች። ያው ሰላምም ያው ናት እንግዲህ እስከ ዛሬ ድረስ ቃል እንደፈለገች የተጫወተችባት ያልነቃችው ወይም ደግሞ ይሄ ነገር ምንድን ነው ብላ ያልመረመረችው የዋህ ስለሆነች ነው። ቃል እንኳን እንደፈለገች ስትጫወትባት የነበረው ግልጽ ነው። ቃልን አይታ ልጇ እንዳልሆነች መገመት ትችል ነበረ በብዙ ነገሮች። እሷ ግን ስቲል አሁን ድረስ አትጠራጠርም፣ ልጇ እንደሆነች ነው የምታስበውና አሁንም ዳግም ሳሚ ምን አይነት መልካም ስብዕና እንዳለው ታውቃለች። ብሌንን ምን ያክል እንደሚወዳት እያወቀች እነሱን ብሎ እዛ ቤት በኃይሉ እንዳይጎዳችሁ ብሎ እዛ ቤት እየኖረ እያወቀች በዳግም ንግግር ብቻ ተነስታ ሳሚን አንተነ ብሌን እንደዚህ ያደረካት ብላ እንግዲህ ከዳግም ጎን ሆና ያዳናትን ልጅ ማለት ነው ቶሎ ወደ ሆስፒታል እንድትሄድ የረዳትን ዳግምን ወንጀለኛ ሲያደርጉት እያየን ነውና ይሄ በጣም ነው የሚያስጠላው። እንግዲህ በተለይ ደግሞ ከሰላም አይጠበቅም። ቤቷ ውስጥ ስንት ጊዜ አብሮ እየኖረ ያለ ልጅን ምን ያክል ለነሱ እንደሚጠነቀቅ እያወቀች የዳግምን ወሬ ሰምታ የቅናት ወሬ ያወራውን ወሬ ሰምታ ሳሚ ላይ ስትፈርድበት እያየን ነበረ። ልጅ ልትገል ነው ወይ ስትል እያየናት ነው። የሚገርመው ነገር ይህን ነገር ሲያወሩ እንግዲህ ብሌን ያለቅሳለች። ምንም ማድረግ አልቻለችም። አንደበቷ ተናግሮ ሳሚ ከዚህ ነገር እንዳዳናት ለማውራት እንኳን አልቻለችም። ብሌን ሳሚ ጋር ደውላለት ነበረ።
ውስጤ ደስ አላለኝም፣ ብሌን የት ናት እያለ ነበረ። ማለት የብሌን ነገር አሳስቦት ማለት ነው። በተለይ ደግሞ ዮሐንስ ከብሌን ክላስ ሲወጣ አካባቢ ስላየው በጣም ውስጡ ደስተኛ አልነበረም። ከዛ በመሀል እንግዲህ ብሌን ደውላለት ነበረ። ሄሎ እያለት ነበር። እንግዲህ ብሌን ራሷን የሳተችው ጭሱ በጣም አፍኗት ስለነበረ ታዲያ ይሄንን ባለውለታቸውን ነው እንግዲህ እንደ ወንጀለኛ አይተው ሰላምም የዳግምን ወሬ ስታናፍስ እያየን ነው። እና እንግዲህ የልጁ ልብ በጣም ተሰብሯል። ይሄን ከነሱ ሲሆን ሌላ ነበረ። ሲጀመር ሳሚ ነው ለብሌን የሚገባት። እውነቱን ለመናገር ከሆነ ሁል ጊዜ ነው የሚጠብቃት። በእርግጥ ፍቅር በውለታ እንደማይሆን ይታወቃል። ግን እሷም ፍላጎቷና ልቧ ወደ እሱ የሄደ ስለሚመስል ነው እንጂ እሱ እንደዚህ ስላደረገላት፣ ስለተንከባከባት፣ ስለወደዳትና ስለጠበቃት ጥሩ ስለሆነላት አብረው ይሁኑ ማለት ሳይሆን ብሌን ራሷ ስለምትመኘው ብዬ ነው እንደዛ ያልኩትና ዳግም ደግሞ ዝም ብሎ ነፍላላ ነገር ነው። ምንም አይነት የፍቅረኛ አይነት አክት እንኳን የለውም። እሷን ቴኬር የመጠበቅ ወይም የመንከባከብ የምትፈልገውን ነገር የማወቅ ምንም ነገር አይዲያው የለውም። እና እንዲሁ ነው ዝም ብሎ በቅናት ይነሳል፣ ነገሮችን ያበላሻል። እና ሳሚ ላይ ያደረጉት ነገር በተለይ ደግሞ ሰላም ልክ ናት ብዬ አላስብም። የፈለገ ሰው እንደፈለገው ሊያሽከረክረን አይገባም። ትልቅ ሰው ናት እንዴ! ሳሚማ ይሄን አያደርግም። ለዛውም ብሌንን ብላ ማሰብ ሲገባት የዳግምን ንግግር በመስማት እንግዲህ የሳሚን ልብ ሰብረዋለች። ሳሚ ቃል ነው ያጠረው። ምን ማለት እንዳለበት ራሱ አላወቀም። እንግዲህ ባጎረስኩ ተነከስኩ ማለት ይሄ ነው። እንግዲህ በኃይሉ በጆን በኩል ይሄ ነገር አልሳካለት እንዳለ ሲያቅ፣ በዛ ላይ ደግሞ ጆን አሁን ላይ ዮሐንስ ማለት ነው በኃይሉን መጠራጠር ጀምሯል። ለምንድን ነው በኃይሉ መጠቀሚያ እያደረገኝ እንደሆነ የሚታወቀኝ? በዛ ላይ ብሌንን እንደዛ ካደረጋት በኋላ ደስተኛ መሆን አልቻለም። ምክንያቱም ብሌንን ስገላት ሁሉም ሰው በሀዘን ሲዋጥ፣ ሳሚ፣ ሰላም እና በእሱ አካባቢ ያሉ ሰዎች የሚወዷት ሰዎች በሀዘን ሲዋጡ ማየት ያስደስተኛም ብሎ ነበረ። ነገር ግን በጣም አዝኖ ነበረ። ይህን ነገር አምኖበት ሳይሆን በኃይሉ ግፊት ነው ያደረገው ማለት ነው። እና እንግዲህ ነገሩን ቆም ብሎ ሲያስብ እንዴት ነው ይሄ ነገር በኃይሉ እየተጠቀመብኝ ነው እንዴ? በኃይሉ የራሱን ወንጀሎች እያጸዳኝ ነው እንዴ? ምን እያደረግኩ ነው ብሎ ማሰብ ጀምሯል። በዛ ላይ ደግሞ ሰላም ምን አይነት መልካምና የዋህ ሴት ናት! አይደለም ሰው ልታስገድል ቀርቶ ትንኝ እንኳን መግደል ማትችል ሴት እንደሆነች እያየ በኃይሉን መጠራጠር ጀምሯል። እንግዲህ ጥያቄ መጠየቅ ጀምሯል። በፊት ግን በኃይሉን ምንም አይነት ጥያቄ አይጠይቅም። አድርግ ያለውን ያደርጋል። አቤት ወዴት ብቻ ነበረ። አሁን ላይ ግን ጥያቄዎችን እያበዛ ነው። ይህ ነገር ደግሞ በኃይሉን አላስደስተውም። ለዛም እንግዲህ ብሌን እንደተረፈችና ፓራላይዝ እንደሆነች ሲሰማ በኃይሉ አንድ ነገር አድርጓል። ልክ እንደ ሳሚና እንደ ዮሐንስ እናትና አባቷን ገሎ በህፃንነቷ ማለት ነው እዛ የሱ የህፃናት ማሳደጊያ ውስጥ ያሳደጋት አንዲት ሴት ልጅ አለች ማለት ነው። እንግዲህ እሷን ደግሞ የዶክተር ልብስ ለብሳ ወደ ሆስፒታል ውስጥ በመግባት ብሌንን መርዛ እንድትገላት በተሰጣት ኦክሲጅን ማለት ነው በምትወስደው ኦክሲጅን በዛ መድኃኒት ጨምራ እንድትሰጣት ልኳት ነበረ በኃይሉ። ከዚህ ነገር ሁሉ በጣም ግን ያዘንኩት ነገር ማለት ነው አንዳንዴ በጣም ከባድ ነው። ሰዎች የጊዜ ጉዳይ ነው እንጂ ይቀየራሉ ይባላል አይደለም? ሰዎች ይቀየራሉ። ግን አንዳንዴ ደግሞ የተቀየሩ ሰዎች በፍጹም ማመን ራሱ እንዳንችል የሚያደርጉ ነገሮች አሉ ማለት ነው። እንግዲህ ቃል እውነት ለመናገር ከሆነ ቃል ተመልሳ ወደዚህ መጥፎ ባህሪዋ ትመለሳለች ብዬ በፍጹም ላምን ራሱ አልችልም። ነገር ግን ቃል እንግዲህ ወደዚህ መጥፎ ባህሪዋ ተመልሳለች። ወደ ገንዘብ ወዳድነቷ ተመልሳለች። አሁንም ከኃይሉ ጋር ስራ ጀምራለች። ወደ ሰላም ቤት መልሰኝ ብላ ጆን ደግሞ አቶ በኃይሉ እንዲጠራጠር የረዳው ነገር ቃል ከወይዘሮ ገነት ቤት ሰርቃ ያመጣችው ፋይል አለ። እሱ ፋይል ደግሞ የወይዘሮ ገነት ባለቤት ፖሊስ ነበረ። ታዲያ ያኔ እንግዲህ የሳሚን የዳግምን ይቅርታ የዮሐንስን ቤተሰቦች የገደለ ጊዜ የዳግም አባት ይከታተለው ነበረ ፖሊስ ስለነበረ ያኔ መረጃ ይዞበት ነበር። እነዚህን ፎቶዎች እሱ ጋር ነበሩ። እንግዲህ ዮሐንስ ጋርም ያለው ፎቶ ቃልም ይዛው የመጣችው ፎቶ ተመሳሳይ ነው። ታዲያ ነገር ጆኒ በኃይሉ እንዲጠራጠረው ያደረገው ይሄ ነው። እንዴት ነው ይሄ ፎቶ ሊመሳሰል የቻለው? እንዴት ነው ይሄ ፎቶ የኔ ቤተሰቦች ገዳይ
ሰላም ከሆነች ለምንድን ነው የዚህ ፎቶ ሌላ ሰው ጋር የሆነው ብሎ ጥያቄ ፈጥሮበታል። እና በዚህ እየተጠራጠረው ያለ እንግዲህ እሱ የላካት ዶክተርም ተመሳሳይ ታሪክ ያላት ነበረች። ልክ እንደ ዮሐንስ ቤተሰቦቿን ገሎ እዛ የህፃናት ማሳደጊያ ውስጥ እንዳደገች እና ካደገች በኋላ እንግዲህ የእሱ ወንጀሎችን እንድትሰራ እያደረገ እንዳኖራት ለጆኒ ስትነግረው ነበረ። ምክንያቱም ዶክተሯ በመድኃኒቱ ምክንያት ከጆን ጋር ተዋውቀዋል። መድኃኒቱን ልትሰጣት ስትል ጆን ደግሞ ይህን ነገር በኃይሉ እንዳዘዘ ሲሰማ ብሌንን ሆስፒታል ሄዶ አድኗታል። በዛውም እንግዲህ ከልጅቷ ጋር ተዋውቀዋል። የዶክተር ልብስ ለብሳ ነበር የገባችው በኃይሉ ታዛ ስለነበረ። ከዛ እንግዲህ አምልጣለች። ነገር ግን ዮሐንስ አግኝቷት ይህን ጉዳይ ጠይቋት ነበረ። እሷ ግን አንተም የበኃይሉ ሰው እንደሆን ካውቃለሁ፣ እኔም የበኃይሉ ሰው ነኝ። በኃይሉ ወንጀል የሚያሰራን እኔ እናንተን ለራሱ ጥቅም ነው፣ ስለዚህ እንጋፈጠው ስትል ሀሳብ አንስታለታለች። የቃል ነገር ግን በጣም ነው የሚያሳዝነው እና ተቀየረሽ ብለን በጣም ደስ ብሎን ሳያልቅ እንግዲህ ወደ ቀድሞ ማንነቷ በመመለስ በድጋሚ ክህደት እንጀምራለች። ወደ ሰላም ቤት ለመመለስ ከባህሉ ጋር ስራ ጀምራለች። ነገር ግን የሚሳካላት አይመስለኝም። ከዚህ በኋላ ወደ ባህሉ ቤት መመለስ ወደ ሰላም ቤት መመለስ ከባድ ነገር ይመስለኛል። ውድ ቤተሰቦቼ እንግዲህ ሳሚ መልካም ነገር ባደረገ በመጥፎ ነገር ተመልሶለታል። በቀጣይ ክፍልስ በአደራ ድራማ ምን ይፈጠራል? ቃልስ እውነት አሳልፋ ትሰጣቸው ይሆን? ሳሚስ ምን ይበቃ ይሆን? አብረን የምናይ ይሆናል።